ሶ እንግዲህ አሁን ስለ ጄፍ ቤዞስ አማዞን የሚባለው ካምፓኒ በኢንቨስትመንት ማለት እንትን ነበር ታውቃላችኋል። የዎል ስትሪት ጎበዝ ተማሪ ምናምን የነበረ እና ፋይናንሻል ምናምን የሚሰራ ይሄ ስቶክ ኤክስቼንጅ ላይ ምናምን የሚሰራ ሰው ነበር። ነገር ግን መጽሐፍ መሸጥ ነው አይደለ የተጀመረው፣ መጽሐፍ ኦንላይን መሸጥ በሚል ጀመረ። ከዛ ኋላ እንግዲህ ቢዝነሱ እያደገ ሲሄድ ትልቁ የሰራው ስራ ምንድን ነው? ካምፓኒውን ፐብሊክሊ ትሬድድ ካደረገው በኋላ የሚመጡትን ኢንቨስትመንቶች በሙሉ ድርጅቱን ለማሳደግ ነው የተጠቀመበት። ዊች ሚንስ ማለት ነው ዌርሃውስ ኢንፍራስትራክቸር፣ የአማዞንን ኢንፍራስትራክቸር አቅም ለመገንባት ነው የተጠቀመበት። ስለዚህ ምን መሰላችሁ ትልቅ አድርጎ ከገነባው በኋላ ብዙ ነገር በርካሽ ማቅረብ የሚችልበት ደረጃ ላይ ማለት ኮስቱ ይሄ ሲንክ ያደረገው ኮስቱ ሰፊ ስለሆነ ፊክስድ ኮስቱን በጣም አሳድጎ ሌላ ሰው ተወዳድሮ አሁን እሱን ለመገልበጥ ምናልባት ነው አሁን ቻይና ቢገባም አያስገቡም እንጂ አጥር ሰርተው አሊባባ ምናምን ብላ አያስገቡትም እንጂ አሁን ለምሳሌ ከእሱ ጋር መወዳደር አትችሉም። ምክንያቱም የሚመጣውን ብር በሙሉ ሰብስቦ ኢንቨስት አድርጎበት የዌርሃውስ አቅሙን፣ የዲስትሪቢዩሽን አቅሙን፣ የሰርቨሮቹን አቅም፣ የስታፎቹን አቅም እንደገና ማለት ኢንቨስት በጣም እንደገና ሰራተኞቹን የሚይዝበት ምናምን የራሱ ሜካኒዝም አለው። በጣም ኢፊሽንት ነው። ግን ኦንዳት ፕሮሰስ አሁን ለምሳሌ ብዙ ሰዎች ኮምፕሌን ያደርጋሉ በስራ ሰዓት በምናምን እዛ ውስጥ አልገባም፣ የራሱ ፖለቲካ ግን ጃፓኖቹም በሀገር ደረጃ እንደዛ ነው የሚያደርጉት ነው ማለት የሆነ የሚጫኑት ሰው ይኖራል፣ የሚገፉት ሰው ይኖራል። ግን በቃ ይሄ እንትኑ ገብቷቸው ኢንቨስትመንት ምን ማለት እንደሆነ ገብቷቸዋል። እንዴት አድርገው ሪሶርስ አሎኬት ማድረግ እንዳለባቸው ያውቃሉ። ግን ሪሶርስ አሎኬት ሲያደርጉ በራሳቸው ዲሲሽን ሳይሆን ቢዝነሱን አሁን እንዴት አድርገው ከማርኬቱ ጋር አብረው እንደሚሄዱ እዩት። ግብር እተውልሃለሁ እኮ ነው የሚለው። አንተ ኢንቨስት አድርግ እንጂ ብር ኖሮ ማለት እዚህ ሀገር ውስጥ ገበያ ማለት አይታችኋል። የኛ ሀገር ባንኮች እዚህ ጋር የአቢሲኒያ ባንክ ኤቲኤም አለ፣ እዚህ ጋር የኮሜርሻል ባንክ ኤቲኤም አለ፣ እዚህ ጋር የህብረት ባንክ ኤቲኤም አለ። ሁሉም በዶላር ነው ተገዝተው የመጡት፣ ግን አፋቸውን ከፍተው ነው የሚሉት። ኢንተግሬት ብታደረገው አይደለም በሶፍትዌር ደረጃ እኮ ነው ለዛው ሁሉም የራሴ ኤቲኤም ነው ደስ የሚል። ለምን የብሔር ባንክ ናቸው ባንኮች። ጃፓኖቹም እንደዛ ናቸው። ነው ኢንቨስት ፈርስት፣ ነው ማርኬት ሼር ያዝ፣ አንተ እደግ፣ አንተ ተስፋፋ፣ አቅም ፍጠር፣ አቅም ገንባ እንጂ ካሽ ፍሎው በኋላ ይመጣል ነው። እንትንም ይፈልጋል ነገሩ። አሁን ለምሳሌ አሮብህ መብላት እያቃተ ማለት በልቶ ያልጠገበ ሰው እድገት ለማሰብ ይከብደዋል። ምንድነው የሚባል ከመሰረታዊ ፍላጎት ማለፍ አለብህ። እኛ ሀገር አሁን እኔ ይመስለኛል እንትን የሚቸግረን እንደዚህ ኤክስፓንሽኒስት የመሆን ማለት ኤክስፓንሽኒስት ናቸው እነሱ። እኛ ሀገር ኤክስፓንሽኒስት መሆን የማንችለው ብዬ ማስበው ሰዎቹ የሚፈልጉት ባንክ ከፍተው ልጆቻቸውን ባንክ ማስቀጠር ነው። ገብቷቸዋል። ይሄ እንግዲህ ያለብንን የጠኔ ደረጃ ያሳያል። ለምን እንደዚህ አድርገን ዘግተው ነውላ ጠኔ ፈጥረናል። ስለዚህ ሰው ጠኔ ያለበት ከዛ መውጣት አለብን፣ ሊብራላይዝ ማድረግ አለብን ነው። ኤኒዌይ ዋናው ሀሳቤ ምንድነው? ኢንቨስት ከማርኬቱ ጋር አብረው ነው የሚሰሩት። እንደኛ ሀገር አሁን ለምሳሌ በዚህ በኩል ቢዝነሱን እመራዋለሁ አግዘዋለሁ ሲባል ምን ማለት ነው? እንደዚህ አይነት ነገር ነው። አንተ አሁን አሜሪካ እዛ ሄደህ ስለከፈትክ ታክስ ቆርጥላለሁ አይልም። ለምን? እነሱ ሀብታም ናቸው፣ ሀገራቸው ብትከፍት ባትከፍት። እነሱ ግን የማደግ ከፍተኛ ፍላጎት ስላላቸው መንግስቱና እንትኑ እንደዚህ ተባብረው ይሰሩና አንተ ብቻ ተሳክቶልህ ሄደህ ደቡብ ሱዳን ብራንች ከፍተህ ስራ ኖሮ እዛ አገልግለ የጃፓንን ኢንፍሉዌንስ ከፍ አድርግ እንጂ ዕዳ ታክስ ተውልሃለሁ ይላል ማለት ነው። እና ካምፓኒዎቹንም እንዳልኳችሁ መርጅ እንዲያደርጉ ያስገድዳቸዋል። ለምን?
መርጂንግ አሁን ለምሳሌ እንዳልኳችሁ በባንክ ብትወስዱት እኛ ሀገር አሁን በጣም ባንክ በስቷል አይደለ? ባንክ በስቷል፣ ግን ዌስት ፉል ነው። ዝም ብሎ አሁን ፈንዳሜንታል ወጫቸውን ብታዩት ፈንዳሜንታል አሁን ለምሳሌ የቢሮ ክራይ፣ የኤቲኤም ማሽን፣ የሶፍትዌር ወጪ፣ የዳታ ሴንተር ወጪ፣ የዲዛስተር ሪከቨሪ ወጪ፣ እነዚህን አምስቱን ብቻ ተመልክቷችሁ። በጣም አሁን ለምሳሌ ቀላል ብር እንዳይመስላችሁ ለምሳሌ የዛሬ ስንት ዓመት 12 ዓመት 13 ዓመት ምናምን የአንድ ኮር ባንኪንግ ሶሉሽን ከነ ግሳንግሱ 100 ሚሊዮን ብር ይፈልግ ነበር ማለት በኢህአዴግ ዘመኑ ዶላር ማለት ነው። አሁን የብልጽግና ዘመን ዶላር ማለት ብልጽግና ዘመን ምንዛሬ አይደለም፣ በኢህአዴግ ዘመኑ ምንዛሬ በዛ ዘመን 100 ሚሊዮን ብር ይፈልግ ነበር። በጣም ሂውጅ ኢንቨስትመንት ኮር ባንኪንግ ነው ብላል። በዛ ላይ እንዳልኳቸው አሁን ለምሳሌ ዳታ ሴንተር ትገነባላችሁ። ዳታ ሴንተር ሞደርናይዜሽን አፕዴት ምናምን አለ። የቢሮ ክራይ ልባቸውን ነው የሚያጠፋው። በጣም ብዙ ነው የሚከራዩት፣ ማለት የብራንች ክራይ። ዲዛስተር ሪካቨሪ ሳይት አለ፣ ትሬኒንግ አለ፣ ምን አለ መርጅ ቢያደርጉ። ምክንያቱም አሁን ለምሳሌ አንዱ ቦታ ብትወጡ አንድ ህንፃ ወይም 2 እና 3 ህንፃ ላይ ተራርቀው ብዙ ብራንቾች አሉ። እነዛ ብራንቾች ግን አብዛኛዎቹ ባዷቸውን ናቸው። ማለት አሁን ከስተመር ሄዶ በኢትዮጵያ አሁን ባለው ትሬንድ እኔ በማውቀው ነው የምላችሁ 50% ትራንዛክሽኑ የንግድ ባንክ ትራንዛክሽን ነው። እነዚህ እንዳለ ኮልኮሌዎቹ እነዚህ የተሰበሰቡት ሌሎቹ ባንኮች 50%ቱን ነው እርስ በርሳቸው የሚካፈሉት። ስለዚህ ከዚህ የተነሳ አሁን ለምሳሌ የንግድ ባንክ ብራንች አንድ ቦታ ካለ ስትሄዱ በቃ መግባት አትችሉም። ማለት እንትኑ ሳፎኬሽኑ ይዘራቸዋል። ሰው ጥቅጥቅ ብሎ ማለት ከስተመሩ በሙሉ እዛ ነው ያለው። ሌሎቹ በቃ ጭር ብለው በቃ ልጆቹ ማለት ባንከሮቹ እንትን ካርታ ሲጫወቱ ምናምን ነው የሚያሳልፉበት። ገብቷቸዋል። ማለት ባዶ ነው። ግን ሰብስበው አንድ ላይ ቢያደርጉት አስቡት። አሁን ለምሳሌ ዳሽን ባንክ፣ ህብረት ባንክ፣ ንብ ባንክ ምናምን እዚህ አካባቢ አንድ ቅርንጫፍ ቢከፍቱ አሁን ያሉበት ዋሬቨር ነው ላይክ ነው ያሉበት ቦታ ላይ አንድ ቅርንጫፍ ቢከፍቱና የቢሮ ወጫቸውን በሙሉ ቀነሱ ማለት ነው። ላይክ ነው በወር ለምሳሌ ይመስለኛል አሁን እንደው ዝም ብላችሁ በአሁኑ ላይክ ነው ህንፃዎቹ ምናምን ብትወስዱ አንድ ብራንች 100 ሺህ ብር ይከራያሉ በወር። 3 ሲከራዩ ላይክ ነው 3ቱ ተጨፍልቀው አንድ ቢሮ ቢሆኑ ስንት 200 ሺህ ብር ቀነሱ ማለት ከኤክስፔንሳቸው እዚህ አንዱ አካባቢ ላይ ብቻ ማለት። እንደዛው ኤቲኤም እንደዚህ አንጋክተን ማለት የሀገርም እንትን ነው ማለት ሙከራዎች ነበሩ። አሁን ፒኤስኤስ የሚባል ነበር፣ ኢትዮ ስዊች የሚባል ነበር። አይዲያው ስቲል ኦፕሬት ያደርጋል፣ ግን መሆን የነበረበት ነው የምላችሁ የራሳቸው አሴት መሆን አልነበረበትም። የራሳቸው አሴት መሆኑ ችግር የለውም፣ ግን እንደው ላይክ ነው በልማታዊ መንግስት የሚመሩ ስለሆነ እና ደግሞ የብሔር ልማታዊ መንግስት ስለሆነ ነው እንጂ መንጌ ቢሆን ኖር ምን አባ ነው ብሎ ያው እንደዚህ አይነት ነገር አይገባም እንጂ በሱ የኢትዮጵያዊነት ህሳቤ ለምሳሌ አሁን እንደው ዴች ገዳ ሄዱ ለምሳሌ እንደው ቅርብ እዚህ ቦሌ ላይ ምናምን አንዱ ህንፃ ስር 5 ነው ምናምን ኤቲኤም ታያላችሁ አንድ ቦታ ላይ ማለት ነው። ባዶ ማንም ሰው ሲጠቀመው ግን አታዩም። ማለት ባዶ ስላችሁ አንድ ሰዓት አንድ ሰው ብር ሳያወጣበት ሊቀመጥ ይችላል። 5 ግን 5ቱም በዶላር በጨረታ ምናምን ከውጭ የገባ ነው። አይ ቲንክ አሁን በኢትዮ ስዊች ያገናኙት እኔ እንግዲህ እኔ በማውቀው ፒኤስኤስ የሚባል ነበር። ፒኤስኤስ መጀመሪያ የ3 ነበር፣ ህብረት ባንክ፣ ንብ ባንክ አይ ቲንክ ነው ሳም አቢሲኒያ ባንክ ምናምን 3ቱ ነበር። ስዊቹን አንድ ላይ ኦፕሬት ሊያደርጉ ከዛ ኢቲ ስዊች የሚባል በባንከርስ አሶሲዬሽን ምናምን መጣና አይ ቲንክ አሁን አገናኝቶታል። ስለዚህ የየትኛውንም ኤቲኤም ሄዳችሁ ሌላ ቦታ ላይ መጠቀም ትችላላችሁ፣ ግን ኦቨር ቻርጅ ያደርጋችኋል ብላብላ እና ከስተመር ያሸሻል። ለምን ላይክ ነው 50 ብር የሆነ ብር አውጥቼ ከራሴ ባንክ ሳይሆን ከሌላ ሰው ባንክ ኤቲኤም አውጥቼ ከምቀጣ ብሎ ያደርገዋል። ኤኒዌይ በአጠቃላይ አላንዛዛውና ነገሩን መርጅ ቢያደርጉ ግን
ኮስት ይቀንሳሉ ብዙ። ገብቷቸዋል። ኮስት ይቀንሳሉ ብዙ። ኮስት ቀነሱ ማለት ምን ማለት ነው? ትርፍ ጨመሩ ማለት ነው፣ ሌላ ነገር አይደለም። እነሱ ግን እሱ አይደለም የሚታያቸው። እኔ እንደሚገባኝ አሁን በእኛ ሀገር አስተሳሰብ እንደሱ አይደለም። ባንክ ከፍተው ዘመዶቻቸውን ያጎታቸውን ልጅ ያክስታቸውን ልጅ የባንክ ሰራተኛ ማድረግ ገብቷቸዋል። እንደዛ ናቸው። ከንቱ ነው። እና የጃፓኑ ይሄ ማይቲ የሚባለው ምን ያደርጋል? ኬሬቲሳይዜሽን የሚባል ነገር አለው። መርጅ አድርጉ ይላል። መርጅ ካላረጉ ችግር ይፈጥራል ነው። ችግር ይፈጥራል እንትን ላይ ታክስ ላይ ምናምን ማለት ኑሮ ከባድ ያደርግባቸዋል። ምን ብሎ አስቀምጠው as early as 1953 the ministry's powerful industrial rationalization። በነገራችን ላይ ኢኮኖሚክስ ላይ ፈንዳሜንታል ቃል ነው ራሽናላይዜሽን ማለት። ራሽናል እንትኑን ታውቁታላችሁ ነው በእንግሊዝኛ። ራሽናል ነው ማለት አመክንዮ አለው እንትን ነው ዝም ብሎ እንደው ደረቱን ገልብጦ የሚወጣ አይደለም። አስቦ አሰላስሎ አስልቶ የሚያደርግ ነው። አሁን የኛ ሀገርም ባንኮቹን እንዳልኳችሁ ነው ነው የእንትን ነው የሃይማኖት ባንክ ለመክፈት የማይፈልግ የለም። አሁን አቶ ብርሃኑም ለመምህራን እንኳን ምንድነው መንግስት ፊስካል ፖሊሲ ምናምን ገብቶት የሰራተኛ ደሞዝ ጨምሮ መፍትሄ ያመጣል ብዬ ቶሎ ስለማላስብ መንግስትን ከምንጠብቅ የመምህራን ቁጠባ ማለት ኮኦፕሬቲቭ ብለው እሱም በኋላ እንግዲህ አሁን አዲስ ባንክ የሚባለው በእንትን ነው የጀመረው በጥቃቅንና አነስተኛ ብሎ ጀምሮ እንደዚህ እያለ እየቆጠረ ነው አሁን ባንክ ሆኗል። ፉል ኮሜርሻል ባንክ ሆኗል ማለት ነው። እቺ አንድ ቦታ ሰምተዋታል። ሳውዝ ኢስት ኤዥያ የምትባል አካባቢ ጥቃቅንና አነስተኛ ማለት ነው ለጉሊት ሰሪዎች እንደዚህ መስሪያ ብር 500 ብር 600 ብር እያበደረ ከዛ ላ ከሱ እየሰበሰበ ምናምን ብሎ የሆነ በቃ እንትን አላቸው። እንደዚህ አይነት ነገር ነው የሚመቸን። የኛ ሀገር ከሀገራችን ጋር ይሄዳል እንላለን። የኢትዮጵያ ሕዝብ ጥብቆ ይወድለታል ያለህ ማን ነው? አቶ ነው እንጂ ቢያገኝ ሱፍ አይለብስም። አይ የሚወደው እንደዚህ እዚህ ጋር ቁልፍ ያለው አረንጓዴ እንደዚህ እዚህ ጋር እንደዚህ ያለው እሱን ነው የሚወደው። እስቲ ሱፍ ስጠውና እሱ ነው የሚሻለኝ ይበል። እና እንደዚህ ነው የምናስበው። ላይ ነው ዶክተር ብርሃኑን ለመተቸት አይደለም፣ ግን መንግስት አሁን ዶክተር ብርሃኑ እንግዲህ ባለው ነው ነባራዊ ሁኔታ የሚቻለው ይህንን እናድርግ የሚል ነገር ነው። እና እንደዚህ ጥቃቅን ሲሆኑ ሀብት ያባክናሉ። ሀብት ነው የሚባክነው በነገራችን ላይ። ግን አሁን ሀብት የሚባክነው ማለት ምን ማለት ነው? ለምሳሌ እንዳልኳቸው አሁን እነዚህ ኤቲኤም ማሽኑን ውሰዱት። እያንዳንዱ ስንት ነው? $20 ምናምን ነገር ነው። ይገርማቸዋል። እኔ እንጃ እንግዲህ አጋነኛው ብቻ ከሌላ ሀገር ደግሞ ታጥቦ ምናምን ሰከንድ አንድ ነው። ዳምፒንግ ሳይት ነው የምንሆነው ማለት ትንሽ ስለማውቀው ነው ነገሩ። ዳምፒንግ ሳይት ነው የምንሆነው። ግን ሰዎቹ የሚፈልጉት ምን መሰላችሁ? ይሄኛው የጎጃሚ ነው፣ ይሄኛው የጎንደሬ ባንክ ነው፣ ይሄኛው የትግሬ ባንክ ነው፣ ይሄኛው የአማራ ባንክ ነው፣ ይሄኛው የጉራጌ፣ ይሄኛው የእንትን ነው ብለን እሱን ነው ፕራዮሪቲ የምንሰጠው፣ እሱን ነው የምናስቀድመው። ይሄ ቢሮክራሲው ግን ቴክኖክራት ስለሆነ እንደዚህ አይነት ምክንያቱም አሁን ለምሳሌ እንዳልኳችሁ የፎሬን ከረንሲ እጥረት አለ ብለን እንጨዋለን። አት ሴም ታይም ግን 5 ኤቲኤም ቁጭ አድርገን በአንድ ሰዓት 5 ኤቲኤም አንድ ጊዜ ብር ቢያወጥ በአንድ ሰዓት ውስጥ እውነቴን ነው የምላችሁ፣ ማጋነን አይደለም። ወይም ሂልተን ሂዱ ድርድር አድርገውላቸዋል የሀገር በዚህ በኩል ዳሽን፣ በዚህ በኩል ዘመን፣ በዚህ በኩል እንትን፣ በዚህ በኩል እንትን፣ በዚህ በኩል እዚህ ጋር ወይ ዘመን አለ፣ እዛ ጋር ህብረት ባንክ አለ፣ እዛ ሁሉም ጋር ኤቲኤም ነፍ እና አንዱ ኤቲኤም በሰዓት ስንት ሰው ያስተናግዳል ብላችሁ ምንም ላያስተናግድ ይችላል። ግን እዛ ጋር $20 አስቀምጠና እዛ ጋር $20 አስቀምጠና ምን አባ ነው የሚለያኛው ቴክኖክራት። ይሄኛው ግን እንትን ነው መንግስት ሰራተኛ ነው እንጂ ቴክኖክራት አልሆነም። ገና ቢሮክራት ነው። ገና ብሔር ብሔረሰቦች ነው የሚያስበው። ብሔር የግል ነው ማለት አልጀመረም ገና።
ስለዚህ ይሄ ኬረትሳይዜሽን ያመጣል። ምክንያቱም እንዳልኳቸው አሁን 10 ብራንች ማለት አንድ አካባቢ ላይ 6 ብራንች ከፍተህ ምንም የሚሰሩት የለም። እውነቴን እኮ ነው የምላችሁ። ከኮሜርሻል ባንክ በስተቀር አብዛኛዎቹ ባንኮች ተዋቸው እንግዲህ እነዚህ ፓዮነር የሚባሉትን አሁን አቢሲኒያ እነ ዳሽን ምናምን ነው ላይክ ነው መርካቶ ምናምን አካባቢ መርካቶ ስትሄዱ ሊጨናነቅ ይችላል። ላይክ ነው ትራንዛክሽን በጣም ስላለ ፌመስ ናቸው የመርካቶ ብራንቾች ምናምን። እነዛ ሌሎቹ ግን በአብዛኛው ባዶ ነው። ባዶ 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 አፉን ከፍቶ ነው የሚለው። ህንፃ ተከራይተው እንግዲህ አሁን እሱ ምንድነው ወይ ያጎቱ ልጅ ይሆናል ህንፃው ማለት ያጎቱ ልጅ ስላችሁ ወይ እንትን የሆሳና ሰው ይሆናል ወይ የእንድ ብር ይሆናል ወይ የምናምን ህንፃውን የሚከራዩ እና ሀብት ታባክናለህ ነው። ስለዚህ ቴክኖክራት ስለሆነ አሰባስቦ ቻነል ያደርገዋል እና as early as 1953 እሱ የሚለው እንደምላችሁ the ministry's powerful industrial rationalization እችን ቃል ነው። ራሽናላይዜሽን ማለት እሱ ነው። ኤቲኤም ደርድረህ ራሽናላይዜሽን አይደለም። ይሄ ራሽናል አይደለም ነው ማለት ኤቲ ስዊቹንም አምጥተህ ኤቲኤሙንም ደርድረህ አይሆንም። ዊች ሚንስ ምን ማለት ነው? አሁን ገዝተን አቃት አስረክርከነዋል። እንግዲህ ወደፊት ምናልባት ማለት ጤናማ ከሆነ ሀገሩ ጤና እየያዘ ከሄደ የሚሆነው እንግዲህ አሁን እኔ የሚመስለኝ ምንድን ነው ይሄንን ወደ ክፍለ ሀገር ታወጣዋል። እዚህ ከተማ ውስጥ ግን አንድ ህንፃ ላይ አንድ ቦታ ላይ ለዛውም እንግዲህ ተጣቦብህ ከሆነ እሺ ማለት በጣም ሰው ስለሚበዛ ብለህ 2 ዊንዶ ልታስቀምጥ ትችላለህ። በአንድ ሰዓት 5 ኤቲኤም ላይ አንድ ሰው በማይመጣበት ሁኔታ 5 ኤቲኤም ለምንድን የምታስቀምጠው? ወደፊት እንግዲህ ላይክ ነው ራሽናላይዝ ስታደርገው፣ ራሽናላይዜሽን ማለት ይሄ ነው። ራሽናላይዝ ስታደርገው ምን ይሆናል? አንድ ቦታ ላይ አንድ ስፓት ላይ አንድ ኤቲኤም ታስቀምጣለህ። ኢት ዶዝንት ማተር ዊች ባንክ ኢት ኢዝ። ገብቶችኋል? ሄደህ ዝም ብለህ ስታክ አድርገህ የምታወጣው ነው ትሄዳለህ። አዲሽናል ፊ በዚህ በኩል አልፎ ምናምን እራሳቸው ይክፈሉ ባንኮቹ። ኢቲ ስዊች የጋራ ኦን ነው ላይክ ነው። እኔ እስከማውቀው እንትን ነው ኦን ይትጎዳል። ስለዚህ እራሳቸው ከራሳቸው ይክፈሉ እንጂ አንተ ደንበኛውን ላይክ ነው ኢንኤፊሽንት። ደንበኛውም ስለሚቀጣ የራሱን ኤቲኤም ይፈልጋል፣ የራሱን ባንክ ኤቲኤም ይፈልጋል። ኢንተሮፕሬቢሊቲን ታጠፈዋለህ ምናምን የራሱ ዲስአድቫንቴጅ አለ እና እችን ነው ራሽናላይዜሽን ማለት ኮስት ሪዳክሽን ማለት ኤፊሽንሲ ጭመራ፣ የዋጋ ቅነሳ፣ የቅልጥፍና አጨማመር ማለት ነው። ስለዚህ በአንድ ኤቲኤም ማስተናገድ የምትችለው አንድ ኤቲኤም ሲበዛብህ ከሆነ አንድ ኤቲኤም ማስቀምጠህ ወደፊት እንግዲህ ራሽናላይዝ ስናደርግ ከተደረገ አገሩ ወደ ቀልቡ ከተመለሰ እነዚህን 4ቱን አንስተህ ትበትነዋለህ ማለት ነው። ወይ ከተማው ይሰፋል ወደዛ ታወጣዋለህ፣ ወይ ወደ የክፍለ ሀገር ወስደህ ማለት ብዙ ኤቲኤም የሚፈልግ ቦታ ይኖራል። በክፍለ ሀገር ከተሞች ብቻ ሳይሆን ላይክ ነው ትንንሽ ከተሞችም ኤቲኤም ልታስገባ ትችላለህ ማለት ነው። ራሽናላይዜሽን ማለት እሱ ነው ላይክ ነው በአግባቡ አጠቃቀም ማለት ነው። as early as 1953 the ministry's powerful industrial rationalization council called for the characterization of trading companies and manufacturers። ስለዚህ characterization ማለት ይሄንን ነው የምላችሁ ማለት መርጅ አርጉ ራይት ኦፍ እና መርጅ አይደል ያበረታታል ያልነው መርጅ አርጉ ብሎ ያስገድዳል። መርጅ አርጉ ማለት ተደባለቁና አንድ ላይ ሆኑ የሀገር ሀብት አታባክኑ። ግን እነሱ አሁን ይሰማሉ ወይ ነው? አችልም ነው። ፖለቲካውን ካላስተካከልከው እሱን እኮ ነው የምላቸው። አሁን ሊብራላይዝ ካላደረግነው ኢኮኖሚውን ራሽናላይዝ ልናደርገው አንችልም። ፖለቲካውን ኪራይ ሰብሳቢ ጥገኛ ፖለቲካ ፈጥረ ኢኮኖሚውን ራሽናላይዝ አደርጋለሁ ብትል አንተ ሁለት ግራግር መሀይም ነህ ማለት ነው። ስለዚህ ኢኮኖሚ ራሽናላይዜሽን መሆን ካለበት ፖለቲካው ሀገር የጋራ ነው፣ ብሔር የግል ነው ማለት መቻል አለበት። ገብታችኋል? በዛ እንትን አለበት። ኤንድ አይ ዶንት ኖ ይሄን ለማድረግ ደግሞ መንግስት ጡንቻ ይፈልጋል። ጡንቻ የሚያስፈልገው አሁን ይሄን ነው።
ሀገር የጋራ ነው፣ ብሔር የግል ነው ስትል አይደለም ብሔርም የጋራ ነው ሲል ማድረግ መቻል አለብን። This meant in practice that Mighty would assign an enterprise to a trading company if it didn't already have an affiliation. በነገራችን ላይ ነው እኔ አሁን ከራሽናላይዜሽን አንጻር ይህንን በእኛ ሀገር ኮንቴክስት ነው እንጂ ይህን ያስረዳኋችሁ። የእነሱ ደግሞ ከዚህም ትንሽ ሄድ ይላል ማለት ራሽናላይዜሽኑን ሌላ ደረጃ ላይ ደርሱታል። ምን ያደርጋሉ? ቨርቲካል ኢንቴግሬሽን ይፈጥራሉ። ቨርቲካል ኢንቴግሬሽን ማለት ምን ማለት ነው? እንግዲህ አሁን የቢዝነስን ታክሶኖሚ ብታወጡት እኔ ገርሞኛል። ማለት እኔ አሁን እንዳልኳችሁ ለማጥናት የበለጠ ነው ላይ እንትን ወስጄ አጥንቼ የሆነ ነገር ይመጣል የሚል እምነት አለኝ። እንግዲህ ውልሲ ወደፊት ቨርቲካል ኢንቴግሬሽን አላቸው። ቨርቲካል ኢንቴግሬሽኑ ምንድነው? አሁን የትኛውንም ንግድ ድርጅት ማለት ንግድን በአጠቃላይ ብታዩት ምንድነው? ፋይናንስ ይኖራል፣ ፋይናንሲንግ ኦርጋናይዜሽን ይኖራል which is a bank። ከዛ ላይ ኢንዱስትሪስ ይኖራሉ። ኢንዱስትሪ ምንድነው? ማኒፋክቸሪንግ ነው፣ ማይኒንግ ነው፣ ኮንስትራክሽን። ከዛ ላይ ምን አለ? ትሬዲንግ ነው። ትሬዲንግ ምንድነው? ሆልሴል አለ፣ ዌርሃውሲንግ አለ፣ ዲስትሪቢዩሽን አለ፣ ማርኬቲንግ አለ፣ ሪቴል አለ። እነዚህ ናቸው። ገብቷችኋል? ቨርቲካል ኢንቴግሬሽን ማለት ምን ማለት ነው? there would be a bank, under the bank would be a bunch of industries, all right? Industries which includes manufacturing, mining, construction, and in the same conglomerate there would be another trading companies which includes wholesaling, retailing, distribution, marketing, and so forth. So vertically integrate ያደርጉና and በእነሱ ዩኒክ ኬዝ ደግሞ on top of the trading company, on the top of the finance company there would be the ministry, the bureaucrat, technocrat, bureaucrat። ስለዚህ ቴክኖክራት ቢሮክራት ይኖራል። ከቴክኖክራት ቢሮክራቱ ስር ፋይናንሲንግ ካምፓኒ ይኖራል። ከፋይናንሲንግ ካምፓኒ ስር ኢንዱስትሪዎቹ ይኖራሉ። ኢንዱስትሪ ማለት እንዳልኳችሁ ማይኒንግ፣ ኮንስትራክሽን፣ ማኒፋክቸሪንግ ይኖራል። ከዛ ስር እነዚህ ትሬዲንግ ካምፓኒዎቹ ይኖራሉ። እነዚህ ቨርቲካሊ ኢንቴግሬት አድርጎ they would be owned by collective share owners። ገብቷቸዋል። በአንድ ሼር ስር የሆኑና ተሰብስበው በአንድ ቦርድ ኦፍ ዳይሬክተር ስር ይመጣሉ። በአንድ ቦርድ ኦፍ ዳይሬክተር ስር ይመጣሉ እና ኬይሬትስዋይዜሽን የሚሉት ይህንን ነው። አሁን የዚህ ጥቅሙ ምንድን ነው? እንዳልኳችሁ ቢሮክራሲው አመራር ይሰጣል ማለት ከሀገር ግብ አንጻር ይቆጣጠራል። ከሀገር ላይ አሁን ለምሳሌ ቴክኖሎጂ አዳፕሽን፣ ማርኬት ዶሚኔት ማለት ማርኬት ኤክስፓንሽን፣ ኤክስፖርት፣ ካፒታል ኮንሰንትሬሽን፣ ሴሌክቲቭ ፕራዮሪታይዜሽን ምናምን ያኛው ይሰጣል። ጀነራል ከሀገር አንጻር ግቡን ዳይሬክሽኑን ቢሮክራሲው ያስቀምጣል። ፋይናንሱ በዚህ መሰረት ብድር በርካሽ ያቀርባል። ለተለያዩ ድርጅቶች ብድር በውስጡ ያሉ አምራች ድርጅት አለ፣ ማዕድን ቁፈራ ድርጅት አለ፣ ኮንስትራክሽን ድርጅት አለ። ብድር በርካሽ ያቀርባል። እንደገና ታች ያለው ትሬዱ ደግሞ እንግዲህ አውጥቶ ያከፋፍላል፣ ይሸጣል፣ ማርኬቲንግ ይሰራል፣ ምናምን ይላል። በመሀል መረጃ ይቀባበላሉ፣ ገንዘብ ይቀባበላሉ፣ ስታፍ ያሽከረክራሉ፣ ምናምን ይላሉ። በጣም ኢፊሽንት ይሆናሉ። እና ይሄ ኬይሬትስዋይዜሽን ለቴክኖሎጂ አዳፕሽን እና ለካፒታል ሞቢላይዜሽን በጣም ይጠቅማል ብለው ስለሚያስቡ ፎርስ አድርገው ያመጣቸዋል ማለት ነው። አሁን እንትኑን አለም ይሄ እንደዚህ ብትል ይገሉሃል ነው እኔ ይመስለኛል። አሁን ቻይና ይገሉሃል ማለት እንትን ነው። ማፊያ ልከው ግንባር ነው የሚያስብሉ። በዚህ በኩል አርናትን እና እንደዛ ያደርጋሉ ማለት ነው። እንግዲህ ቢሮክራሲ አንዱ የሚሰራው ስራ through its licensing powers and ability to supply preferential financing, Mighty ultimately winnowed about 2,800 trading companies that existed after the occupation down to around 20 big ones, each serving a bank keiretsu
ኦር ካርተል ኦፍ ስሞል ፕሮዲውሰርስ። አሁን እንዳልኳችሁ እንደዚህ አይነት ይሄ ኢንቴግሬሽኑን ቨርቲካል ኢንቴግሬሽኑን ካመጡት በኋላ ማለት ባንክ ይኖራል፣ በባንኩ ስር ዲፍረንት ኢንዱስትሪስ ይኖራሉ፣ ማኒፋክቸሪንግ፣ ማይኒንግ፣ ኮንስትራክሽን። ከእንደገና ደግሞ በሶስተኛነት ትሬዲንግ ካምፓኒ ይኖራል። በሀገሪቱ ውስጥ ወደ 2800 ምናምን የሚሆኑ ነበሩ እነዚህ ትልልቅ እንግዲህ ሳይዛቸው ተለቅለቅ ያሉ ድርጅቶች ማለት ነው። 20 መጧቸው ነው ጨምቀው ኬንዩ ላይክ ነው በጣም በምንድን ነው ላይሰንሲንግ ፓወርስ አላቸው። ላይሰንሲንግ አሁን የውጭ ምንዛሪ አተህ እንድትፈነዳ ነው የሚያደርጉ ማለት ነው። ላይሰንሲንግ ኮታ ነው ምን እናድርግ የመንግስት ፕራዮሪቲ ምናምን ያስገቡላል ማለት ነው። ፋይናንሲንግም ባንኮቹን እንዲህ ነው የሚያሽከረክሯቸው። ስለዚህ ለማን ብድር መስጠት እንደሌለባቸው ነው ይገሉሃል። እንትን አይደለም እንዳልኳቸውን ሰዎች ራሳቸውን አንቀው እስኪገሉ ድረስ ነው የሚያበሳቸው። እንደዛ አድርገው 2800 የነበረውን ነው ትሬዲንግ ካምፓኒዎች ነው የምላቸው። ትሬዲንግ ካምፓኒ 2800 ነበር፣ 20 ትሬዲንግ ካምፓኒ የፈጠሩ ማለት ነው። ዊች ሚንስ እንግዲህ በጣም ሪሶርስ ኮንሰንትሬት አደረጉ ማለት ነው አይደለም ማለት አሁን ለምሳሌ ነዳጅ አስመጪ ብትሆን ቦቲ ከጅቡቲ የሚያመጡት አሁን እኛ ሀገር ይመስለኛል እንደው ሳስበው እንትን ማህበር፣ ግስላ ማህበር፣ እንትን ማህበር ብለህ የሀገር ትሆንና ወይንም እንዴት ነው አሁን አዲስ አበባ ውስጥ አስተውላችኋል? አሁን የትራንስፖርቴሽን ታክሲ ጠዋትና ማታ ሰው ይሰቃያል አይደለ? ከቢሮ ሰዓት ውጭ እና እስከ ስንት ሰዓት ነው ይመስለኛል? ከጠዋቱ 4 ሰዓት እስከ 9 ሰዓት ደግሞ እነሱ ናቸው ሲጮው የሚውሉት። እና ኢንኤፊሽንት የሆነ ሪሶርስ አሎኬሽን ችግር እንዳለበት ታውቃላችሁ። ያልተነካ ነገር እንትን እንዳለች ማለት ኢንኤፊሽንት ሪሶርስ አሎኬሽኑ ችግር ስላለበት ማለት ብዙ ታክሲ ይኖርና ወይም የታክሲውን እንተው፣ በትራንስፖርት ግን ብዙ ድርጅት ይኖራል። ስለዚህ ምን ልበላችሁ በቃ በኮታ ስንከፋፈል ምናምን የስራ እድል ፈጠራ ነው ለኛ በአብዛኛው። ራሽናላይዜሽን ፓርቱ እንትኑ ቴክኖክራቲክ አልሆንም ገና ቢሮክራቲክ ነን። ቢሮክራቲክም ደግሞ በብሔር ላይ ነው። ስለዚህ ቴክኖክራቲክ ቢሆን ኖሮ የሚያደርገው ምንድን ነው ማለት ነው እንደዚህ 10 ምናምን ግስላ ቢራቢሮ ምናምን የሚባል የሀገር የቦቴ ማህበር ኖሮ ከሚል ናሽናል ዲማንዱን ያይና ገብቷችኋል። አሁን ለምሳሌ ቴክኖክራቱ ናሽናል ዲማንዱን ያይና ፍሎው ምናምን በስሌት ይመጣል። ስለዚህ እነዚህን በሙሉ አልፈልጋቸውም ነው የሚላቸው። ቶታሊ ስንት መኪና ነው የምፈልገው ያንን ያውቃል። ያን ካወቀ በኋላ ሌሎቹን ፎርስ አድርጎ ያስወጣቸዋል ከገበያ ነው ማለት። በዛ መሀል እንግዲህ እንዳልኩት ራሱን አንቆ የሚገል ይኖራል ምናምን። ግን ራሽናላይዜሽን ነው ማለት አሁን ያን ሁሉ ቦቴ በምንድን ነው የምታስመጣው? በውጭ ምንዛሪ ነው ከሀገር አኳያ ስታስበው ማለት ነው። አይ አሁን እኛ ሀገር እንደዛ አድርገህ ብታደርገው የአማራውን አድነ የትግሬውን እንትን አልከው የጉራጌውን እንትን ብለህ የወላይታውን እንትን አልከው ምናምን ብሎ በዚህ ይሉብሃል። አይሰማህም ነው ያ ጉልበት አለው ግብ ነው የሚያደርግ። ራሽናላይዜሽን ናሽናል ሌቭል ለምሳሌ የነዳጅ ትራንስፖርት በዚህ በኩል ነው የሚመጣው። ይሄንን በሙሉ አውጥተህ ጠርገህ ወይንም ሌላ ቦታ ትወስደዋለህ ወይ ትዘጋለህ ምናምን ብሎ እንትን ያደርገዋል ማለት ነው። እንዲህ ያደርገዋል። ግን what I want you to see is still within the market framework ነው የሚሰራው የሚለው ነገር ማለት ማርኬቱን አንደርስታንድ አድርጎ ነው የሚሰራው። ምክንያቱም አሁን የኛ ሀገር ፖለቲካው ስለተበላሸ ለምሳሌ የባንኩን ብትወስዱት ኤቲኤም እንደረድራለን። ግን ኤቲኤም እንደረድረው ነፃ ገበያ ነው። በእርግጥ ገብቷችኋል። ነፃ ገበያ ግን ስለሆነ አይደለም፣ ፖለቲካችን ስለተግማማ ነው። ገብቷችኋል። ነፃ ገበያ የቢዝነስ ሰው እንደዚህ አያስብማ። ሲጋ የኔ ማሽን አይደለም። ለምን ኮስት ሼር እናድርግ ነው የሚል። እኔም እዚህ ጋ ማሽን አስቀምጭ፣ አንተም እዚህ ጋ ማሽን አስቀምጠ
ብር አባክነ ምናምን ከምንል ኖርማል የቢዝነስ ሰው የሚለው ምንድን ነው? አንድ ማሽን እናስቀምጥ፣ በጋራ እናስመጣው፣ በጋራ ኦን እናድርገው። ካል ደግሞ በጋራ ሌላ ላይክ ነው እንደዚህ አሁን እንደ ኢቲ ስዊች አይነት ሴፐሬት የሆነ ሰርድ ካምፓኒ ስታብሊሽ እናድርግ፣ ሼር ሆልደር እንደሆን እዛ ካምፓኒ ውስጥ ብላ ብሎ ኮስት ሚኒማይዜሽን ማለት ራሽናላይዝ ያደርጋል። አሁን ግን ቢዝነስ ራሽናላይዜሽኑ ጀስቲፊኬሽን የለውም ለኛ። ለምን? የሊብራል አይደለም የእንትን ነው ዛይባትሱ ነው የቤተሰብ ነው ነው ክላኒዝም እኮ ነው። ትራይብ ምናምን ብለህ ስላሻሻልኩ አይደለም። ቀበሌያዊ ነህ፣ ጎጠኛ ነህ ነው የዛ ችግር ነው። እንደዛ አድርጎ ያስተካክለዋል። ስለዚህ ኬሬት ስዋይዝ ያደርጋል። እና ደግሞ ኤክስፓንድ አድርገህ ወደ ውጭ ምናምን ወጣለሁ ካል ሰየው ቀለበቴንም ሸጬ ቢሆን ገንዘብ አቀርባለሁ ብሎ አንተ ጎጆ ወጣ እንጂ ማለት ነው። ሰርጉን እኔ ደግሳለሁ ቀለበቴንም ሸጬ ቢሆን ብሎ መንግስት እንደዛ ያደርጋል ማለት ነው። ስለዚህ የሚሰራው ስራ ይሄ ነው። ሌላው እንግዲህ ቴክኖክራቱ የሚሰራው ስራ ምንድን ነው? ነው እስካሁን ያየናቸው ነገሮች እንግዲህ በሙሉ ተጠቅልለው ምን ይባላሉ መሰላችሁ? አድሚኒስትሬቲቭ ጋይዳንስ። እንዳልኳችሁ መጥቶ ተደባድቦ ምናምን አይደለም። በዚህ በዛ አድርጎ አዋዝቶ ነው የሚያመጣው። ነው ዊዝን ማርኬት ፍሬምወርክ ግን የፖሊሲ እጁ ላይ ያሉትን የፖሊሲ አማራጮች ተጠቅሞ ብክነትን ያስወግዳል። አላስፈላጊ ውድድርን ያጠፋል። ሪሶርስ ሞቢላይዝ ያደርጋል። ቴክኖሎጂ አዶፕት ያደርጋል። ኤክስፖርት ይጨምራል። እንደዚህ አይነት ነገሮችን ነው የሚያደርገው ነው። ስለዚህ እነዚህ ነገሮች በሙሉ ምን ይባላሉ? ጠቅለል ብለው አድሚኒስትሬቲቭ ጋይዳንስ ይባላሉ። ሌላም ግን ሜካኒዝም አላቸው። አማኩዳሪ የሚባል ነገር አለ፣ ጃፓንኛ ነው እና ቴምፖራሪ ሴኮንድመንት የሚባል ነገር ይጠቀማሉ እና አክቹዋሊ ማለት እንትናቸውን ከቢዝነስ ጋር ያላቸውን ኢንቴግሬሽን የሚጨምሩበት መንገድ ነው። ወይንም ኢንዳይሬክትሊ ከዚህ ከአድሚኒስትሬቲቭ ጋይዳንሱ ትንሽ ሻገር ያለም ጣልቃ ገብነት ይገባሉ። ቢሮክራሲው ማለት ነው። ከዚህ ቴምፖራሪ አድሚኒስትሬቲቭ ጋይዳንስ ከሚለውም አለፍ ያለ ነገር ጣልቃ ይገባሉ። አንዱ አማካዱሪ የሚባል ነገር ነው። አማካዱሪ ማለት ምን ማለት ነው? እንትን ነው እንግዲህ ቃሉ እሱ ሲተረጉመው ነው ከሰማይ ወደ ምድር መውረድ ማለት ነው። ከሰማይ ወደ ምድር መውረድ ነው። እና ለምንድን ነው ከሰማይ ወደ ምድር መውረድ ነው ያሉት? ቢሮክራት ሆነ ትሰራና መንግስት መስሪያ ቤት ውስጥ ከዛ ቢዝነሱ ጋር ጡረታ የሚያስወጡት በ50 ዓመት ነው ማለት ዋና እንትኑ ላይ አድርገው ይጠቀሙና መንግስት አይታችኋል። እኔ እኮ የምለው ኤፊሽንሲውን ይሁን በቃ ማለት በጉብዝናው ወራት ሰውየውን ይመጡትና 50 ምናምን ሲሆን አንተ በቃ አሁን ከመንግስት አታስፈልግም ሂድና የግል ገባ ይሉት። እንዴት ለቢሮክራሲው ጥራት ያላቸውን እንትን እንድታየው ነው። እና አማካዱሪ ዲሰንድ ፍሮም ሄቨን ነው የሚባለው። ከዛ ከመንግስት ከሚኒስተር መስሪያ ቤት ጡረታ ሲወጣ ብዙ ጊዜ ኤርሊ ነው የሚወጡት እንዳልኳችሁ በ50 እና ሲወጡ የት ይገባሉ? እነዚህ አሁን 20 ያደረሷቸው ምናምን አይነት ትልልቆቹ የንግድ ድርጅቶች ውስጥ ቦርድ ኦፍ ዳይሬክተርስ ምናምን ሆነው ወይም የሆነ ክፍል ዳይሬክተር ምናምን ሆነው ይገባሉና በአጋጣሚ አይደለም። አይ ስለቅደው ስራ ያልተጻፈ ስምምነት አላቸው። ሚኒስተር መስሪያ ቤት ውስጥ ሰርቶ በቃ ጥሩ ከፍ ያለ ቦታ የደረሰ ሰውዬ ጡረታ ሲወጣ እዛ ቢዝነስ ውስጥ ይሄዳል ማለት ነው። ግን የሚሄደው እንደኛ የቤት ክራይ እንዲከፍል መኪና እንዲያገኝ ጥቅም እዛ ሆኖ ሶስት እንትን ነው እንግዲህ ሶስቱም አሁን ድርጅቱም ይጠቀማል፣ ይሄ ቢሮክራሲውም ይጠቀማል፣ ቢሮክራቱም ይጠቀማል፣ እንደገና ደግሞ ይሄ ቢሮክራሲው ይጠቀማል። ስለዚህ ሶስት እንትኖች አሉ። ድርጅቱ አለ፣ ሰውየውን ተቀብሎ የሚቀጥረው ሚኒስተር መስሪያ ቤቱ አለ፣ ቢሮክራሲው ማለት ነው።
ቢሮክራት ሰውየው ራሱ ማለት ነው። እና ዝም ብዬ በተዋረድ ልጅና ድርጅቱ ምንድን ነው መሰላችሁ የሚጠቀመው ድርጅቱ ከመንግስት እቅድና ሀሳብ ጋር ሲስማማ በቃ አገር ሰላም፣ ብድር አለ፣ የውጭ ምንዛሪ አቅርቦት አለ፣ የመስሪያ ቦታ ካስፈለገ ይሰጣል። በቃ ምን ሁሉ ነገር ሰላም ነው። ስለዚህ ውስጥ አዋቂ አምጥቶ መቅጠር በጣም በቃ ደስታቸው ነው። ለምን ኤክስፐርቲዚውን እዛ ያለውን ያውቃል፣ ኮኔክሽንም አለው ደግሞ ከዛ ሲመጣ። ምክንያቱም እዛ ስንት ዓመት እንዳልኳቸው አይባረርም በእነሱ ሀገር። ስለዚህ ብዙ ሰው ያውቃል፣ ኮኔክሽን አለው፣ አሰራር ያውቃል። ምን ይላል መስሪያ ቤቱ ይሄኛው ድርጅቱ ከመንግስት ሀሳብ ጋር ኢንዳይሬክት ኮንትሮል ነው በነገራችን ላይ ገብቷቸዋል። ስለዚህ ድርጅቱ ይህን ይጠቀማል እና ስለዚህ ምን ይላል መሰላችሁ ዳስ ማስረጃ ላቅርብላችሁ ብዬ ነው ከመጽሐፉ ላይ ዳስ one reason for the private sector's participation in አማኩዳሪ እንግዲህ descending from heaven ከሰማይ መውረድ አማኩዳሪ is the extensive licensing and the approval authority of the government companies That's one reason for the private sector's participation in Amakudari is the extensive licensing and approval authority of the government. ማለት መንግስት ያለው በጣም ከፍተኛ የሆነ ፈቃድ መስጠት እና አካሄድን መቀበል ልክ ነው ብሎ ከተቀበለ ብድር ታገኛለህ ማለት ነው። ብድር ካልሆነ ይቆልፋል ማለት በተለይ የሆነ ህግ አውጥተው ብድር አትስጡት ብሎ ያስከለክልባል። እና እንትኑን ነው የሚይዘው ዋናውን ደም ስር ስለሚይዝ በጣም ይፈልጉታል። It says companies believe that having former bureaucrats among their executives can facilitate obtaining licenses from the ministries. ስለዚህ ከዛ ከመንግስት መስሪያ ቤት ለቆ ግል ድርጅት ውስጥ የገባ ሰው ማግኘት ጥቅሙ ምንድነው? ፍቃድ ቶሎ ቶሎ እንድናገኝ ያደርገናል፣ ያመቻቻል፣ ፋሲሊቴተር ይሆናል። ግን ኢንዳይሬክትሊ ደግሞ ይቆጣጠራል ማለት ነው። ስለዚህ አንዱ የሚያደርጉት ነው ቢሮክራቱ ይህንን ስራ የሚሰራበት መንገድ ይሄ ነው ማለት ነው። አይ ቲንክ ሀሳቡን አግኝታችሁታል ብዬ አስባለሁ። ቢሮክራሲው ኢንዳይሬክትሊ ከዚህ ከአድሚኒስትሬቲቭ ጋይዳንሱ በተጨማሪ ጣልቃ ገብቶ በትክክል ቢዝነሱ የሚቆጣጠርበት አንዱ መንገድ ምንድነው? ከሱ የሚለቁትን ሰራተኞች ወስዶ ቢዝነስ ውስጥ እንዲሰሩ ማድረግ ነው። ይሄ ግን ዝም ብሎ በአጋጣሚ ሳይሆን በጣም ትራዲሽን ነው፣ የተለመደ ነው፣ ሆን ተብሎ የሚደረግም ነው እና እንደዛ ማድረግ ነው ማለት ነው። እና ቢሮክራቱን በዚህ ይጠቀማል። ቢሮክራቱ የሚጠቀመው ምንድነው? ጥሩ ክፍያ ያገኛል ማለት ግለሰብ ጋር ስትሄዱ ከመንግስት መስሪያ ቤት ጥሩ ክፍያ ያገኛል፣ ኑሮ ይመቻቻል ምናምን እና እንዲያውም አንዱ የዛ ሀገር ተመራማሪ ለምን እውነቱን አንነጋገርም፣ የመንግስት መስሪያ ቤት አፓረንትሽፕ ነው በኋላ የቢዝነስ ኤግዜኪቲቭ ለመሆን እና ሚሳኖ ሃቱሺ የሚባለው እንግዲህ የእነሱ አንድ ልሂቅ ነገር ነው የጃፓኖቹ ማለት ነው። ሚሳኖ ሃቱሺ asserts that the combination of early retirement, which is around 50 years of age, and inadequate pensions has made government services only an apprenticeship for favorable employment after retirement. ስለዚህ ማለት ቢሮክራት መሆን በኋላ የሪታይርመንት ገንዘቡም ትንሽ ቀነስ ያለ ነው መሰለኝ። ጥሩ ክፍያ ላይ ነው ለማመቻቸት ለመጎዝጎዝ ነው ለበኋላ the only reason ቢሮክራት የሚሆንበት ምክንያት ብሎ ይተቻቸዋል ነው። ስለዚህ ጥቅማቸው ይሄ ነው ማለት ነው። ቢሮክራሲው ግን ምን ይጠቀማል እንዳልኳችሁ ኢንዳይሬክትሊ ቢዝነሱን ይቆጣጠረዋል ማለት ነው። ማለት የቢዝነሱን የራሱን ሰዎች ውስጥ አስገብቷል ማለት ነው። ውስጥ አስገብቷል። ስለዚህ በፖሊሲው መሰረት እንዲሄዱለት ይቆጣጠራል ማለት በፈለገው ፖሊሲ መሰረት እንዳልኳችሁ ግን ስቲል ዴሞክራቲክ በሆነ መልኩ ነው። አንድ ትንሽ ረዘም ያለ ነገር ላንብብላችሁ። ማለት አንዱ አሁን ለምሳሌ መርጀር የውጭ ካምፓኒዎች መጥተው እንዳይገዙ የሚቆጣጠረው በምንድን ነው መሰላችሁ?
አይቻልም ምናምን በማለት ብቻ አይደለም የራሱን ሰዎች እዛ በማስቀመጥም ነው። ገብቷቸዋል። ስለዚህ ኢንዳይሬክትሊ ነው ላይክ ነው በእንትናል ፊት ለፊት ሄዶ እየተጋጨ አይደለም። እና ያንን ነገር ኤክስፕሌን የሚያደርግ ትንሽ አንድ ረዘም ያለ አንድ 4 ደቂቃ ምናምን ፓራግራፍ አለ። እሱን ላንብብላችሁ። With hindsight of a decade, with the hindsight of a decade, the automobile controversy of the late 1960s seems almost laughable. During the 1979 Japan sent 2.1 million cars to the United States, while United States sent 16,224 to Japan. ማለት ወደኋላ መለስ ብለን ስናየው በአውቶሞባይል ላይ የተነሳው ክርክር ትንሽ ፈገግ የሚያስብል ነው። በ1960ዎቹ ማለት ምንድነው ጃፓን ወደ አሜሪካ በ1979 የላከችው ጠቅላላ መኪና 2.1 ሚሊዮን ነው። አሜሪካኖቹ ግን ለጃፓን ኤክስፖርት ያደረጉት 16224 ብቻ ነው። Realistically, the issue was not one of imports of American automobiles. ጉዳዩን እውነት ክርክር ነበር። እናንተ ብዙ ኤክስፖርት ታደርጋላችሁ፣ እኛ ግን ኤክስፖርት እንድናደርጋት ታሪፍ ታነዛላችሁ፣ የንግድ ጥል አለ እና ጉዳዩ ግን እሱ አይደለም። እውነተኛ ጉዳዩ አንሳ ከተባለ እሱ አይደለም ነው የሚለው። American manufacturers made no effort to develop models that would appeal to the Japanese market. The Japanese tariffs were too high and the American cars were too big and too expensive to operate in Japan. ማለት እውነቱን እንነጋገር ከተባለ ጉዳዩ ብዙ መኪና ላካችሁ እኛ ብዙ መኪና አላክንም አይደለም። ምክንያቱም አሜሪካ ካምፓኒዎች መኪና ሲያመርቱ የጃፓንን ገበያ አስበው አይደለም። ምክንያቱም አንደኛ በጣም ጋዝ ይወስዳሉ የአሜሪካ መኪናዎች። ስለዚህ እንትናቸው ኦፕሬቲንግ ኮስታቸው ሰፊ ነው ማለት ትልቅ ነው። መኪኖቹም ትላልቅ ናቸው። ለጃፓን መንገድ ምናምን የሚመጥኑ አይደሉም። ላይክ ነው ጠባብ ምናምን ላይክ ነው። እነሱ የራሳቸው የሆነ ካልቸር አላቸው። የራሳቸው ካር ማኒፋክቸሪንግ ትራዲሽን ስላለ የራሳቸው የሆነ ካር ካልቸር አላቸው። ያንን ነው ኤክስፒሪየንስ የሚያደርጉት። አሜሪካኖቹ ፎርድ F-150 ምናምን ነው የሚያመርቱት። እንደዚህ አይነት መኪና ጃፓኖች ብዙም አይደሉም፣ አይመቻቸው። ስለዚህ ለእነሱ ማርኬት ቴለርድ አልሆነም። ያን ብቻ ሳይሆን ታሪፉም አለ። ግን አሜሪካኖቹ ታሪፉ ይነሳ ምናምን አይደለም፣ እሱ አይደለም ዋና ጥያቄያቸው ነው የሚለው። The issue was the desire of the American big three auto firms to buy into Japanese automotive companies as part of their global manufacturing and marketing strategies. ስለዚህ ትልቁ ማለት አሜሪካ ውስጥ 3 ትልልቅ የካር ማኒፋክቸሪንግ ካምፓኒስ አሉ እና እነዚህ 3ቱ ካር ማኒፋክቸሪንግ ካምፓኒ ስትራቴጂ ሲያወጡ ግሎባል መሆን አለብን እና ግሎባል ማኒፋክቸሪንግ ግሎባል ማርኬቲንግ ውስጥ መግባት አለብን የሚል እቅድ ነበራቸው እና የግጭቱ ያለመግባባቱ ምክንያት እሱ ነው የሚለው። Throughout the late 1967 and 1968, following the first round of capital liberalization, executives of Ford, General Motors, and Chrysler were in Japan seeing whether they could find partners for joint ventures. ስለዚህ አሜሪካኖቹ የፈለጉት ምንድን ነው? እነዚህ አሁን ፎርድ፣ ክራይስለር ኤንድ ነው ላይክ ነው ጀነራል ሞተርስ ኖ ኦልሬዲ ካር ማኒፋክቸር የሚያደርግ ካምፓኒ ፈልገው እና ማርኬት ያለው ካምፓኒ ፈልገው ጆይንት ቬንቸር መሆን ነው የፈለጉት። because their strategy was to find foreign manufacturing ነው ላይክ ነው አገር ውስጥ ገበያ እኛ ላይክ ነው ለአገር ውስጥ ገበያ እኛ እናመርጣለን ችግር የለውም ነው። ለውጭ ማምረት አይደለም የሚፈልጉት፣ ከውጭ ፓርትነርሺፕ ነው የሚፈልጉት። ላይክ ነው ኢንቨስት ማድረግ ነው የሚፈልጉት። ባጭሩ ዳላር ይዘው መጣው ኢንቨስት እናደርጋለን እናስፋፋለን ካምፓኒ እኛ የምንጠቀም አንተም ተጠቀም ነው። ገብቷቸዋል። ኤክስፓንድ ማድረግ ነው የፈለጉት። ጉዳዩ ይሄ ነው ክርክሩ። Meanwhile, MIT, the Ministry of Trade and International Trade and Industry, Japan, was doing its best to merge the smaller auto firms into keiretsu built around either Nissan or Toyota. እንደዚህ ሲሆን አሜሪካኖቹ መጥተው ኢንቨስት እንዳያደርጉና ሼር እንዳይኖራቸው ነው። ስለዚህ ምንድን ነው የሚያደርገው? ተቀላቀሉ ብሎ ካምፓኒዎቹን በሙሉ ትንንሽ ካምፓኒዎቹን በሙሉ በኒሳን እና በቶዮታ ስም ቅድም እንዳልኩት አሁን ካይራይትሳይዜሽን የሚባለውን ለራሽናላይዜሽን ሰብስቦ ኒሳኑኑ ቶዮታውኑ አይቻልም ነው። ለምን? ትንንሽ ካምፓኒዎች ብዙ ናቸው፣ ግን ሪሶርስ ነው የምታባክኑት፣ ተወዳዳሪ አትሆኑም፣ ለውጭ እንትን ትጋለጣላችሁ ምናምን ስለሚል ሰብስቦ መርጅ ሊያደርጋቸው ነው የሚፈልገው፣ አንዱ የሚያደርገው ነገር ማለት ነው። ስለዚህ ማርኬቱን ጠብቆ ነው የሚዋጋው። እንድታዩ ላይ የሚፈልገው ነገር ማለት ነው።
ያም ብቻ ሳይሆን ደግሞ ሌላ ደግሞ and MIT was now extracting promises from all other producers not to contemplate joint ventures with the Americans unless they first talked it over with the ministry. ስለዚህ ካላና ማለት መርጅ ልታደርጉ ስትሉ እኛንም ማሳትፉን በውይይቱ ላይ ይሄን የሚለው ግን ዳይሬክትሊ አይደለም፣ በትዕዛዝ እንደዚህ ጽፎ ምናምን አይደለም። እነዛ አማካዱሪዎቹ ይሉ የራሱ ከዛ ወርደው ከቢሮክራሲ ወርደው እዛ ድርጅት ውስጥ ገብተው የሚሰሩ ሰዎች አሉ። ኤግዜኪቲቭስ ናቸው፣ ወሳኞች ናቸው፣ ትልልቅ ሰዎች ናቸው። ቢዝነሱ እንደዚህ ላይ ወስን ነው ብለው ይናገራሉ። ስለዚህ ኖ ከሚኒስትሪ ኦፍ ትሬድ ኤንድ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ ጋር አብረን ነው የጆይንት ቬንቸር ድርድሩን ማድረግ ያለብን። ለምን ቅድም እንዳልኳችሁ ከ50% በላይ እንዳይገዙ ቮቲንግ ራይታቸው ላይክ ነው ምንድን ነው የጃፓንን ኢንትረስት የማስጠበቅ ስራ ይሰራል ማለት ነው። እንደራደር ይላል፣ ችግር የለውም ግን ቬንቸር ስናደርግ ይሄ መሟላት አለበት፣ ይሄ መሟላት አለበት፣ ይሄ መሟላት አለበት ይላል ማለት ነው። አሳትፉኝ ይላል ማለት ነው። ስለዚህ ምን ልላችሁን አሁን ከአድሚኒስትሬቲቭ ጋይዳንሱ ባሻገር እንደዚህ ኦልሞስት ጣቱን ያስገባል ድርጅቶች ውስጥ ነው የምላችሁ። ግን ጣቱን የሚያስገባበት መንገድ ምንድን ነው? በቃ የጥቅም ግንኙነት ይፈጥረና የራሱን ሰዎች ውሳኔ ውስጥ እንዲገቡ ያደርጋል። ውሳኔ ውስጥ ሲገቡ ኢንፎርሜሽን ይነግሩታል። ኢንፎርሜሽን ሲነግሩት ግን በኋላ ብድር አስከለክላል ምናምን እያለ ያስቦካካ አሳትፉኝ ይላል ማለት ነው። ነገሩን እንድታዩት ማለት ነው። Just to make sure that nothing went wrong, Mighty also mobilized its Amakadari network in the auto industry. Yamamoto Shugoneto by Toyota, ስማቸው Yamasaki Ryuzo at Nissan, Sugnami Shiji at Hino and several others. ስለዚህ እንግዲህ አሜሪካ ውስጥ የነበሩ አሁን ላይክ ነው ሂኖ የሚባል የመኪና ካምፓኒ አለ፣ ኒሳን ሳሪ ይታወቃል፣ ቶዮታ አለ። እነዚህን ካምፓኒዎች ውስጥ የራሱ አማካዱሪዎች አሉት። ለምሳሌ ይሄ ያማሞቶ የሚባለው ሰውዬ የአማካዱሪ ነው ማለት ነው። እንደገና ያማባኪ ሩዮዞም እንደዚሁ አማካዱሪ ነው። እሱ ኒሳን ውስጥ ነው። ያኛው ያማሞቶ ሸገኖቱ ቶዮታ ውስጥ ነው። ሱግናሚ ሾጂ ሂኖ ውስጥ ነው። ሌሎችም ውስጥ እንደዚህ ማለት ግን ያ እንደዛም ሆኖ ሁሉም ጋር አይደለም እንደዚህ ያለው። አንዳንዶቹ አሁን ለምሳሌ ማነው ስሙ ሚትሱቡሺ ምንም አታመጣም ነው የሚለው እንትኑን ነው ማይቲን አብሬ አልሰራም ላይክ ነው በሀገሬ በዲሞክራሲያዊ በመብቴ ተከራክሬ ምናምን ብሎ መብቱን የሚያስከብር ነው ማለት ነው። So unfortunately for Mighty, however, it had no old boy, which means no amakaduri, contact at Mitsubishi Motors. For the simple reason that Mitsubishi, of all the old Daibatsu, was the most rigorous in excluding former bureaucrats from its ranks. ማለት ሚትሱቢሺ የሚባለው ይሄ አማካዱሪ የሚባለውን ልምድ አይቀበልም በፍጹም። እኔ ካምፓኒ ውስጥ ከዛ ለቆ የሚመጣ ሰው አይገባም ብሎ ይከለክላል ማለት ነው። ስለዚህ ማይቲ እጅ አልነበረውም ወይም ኦልድ ቦይ አልነበረውም ወይም አማካዱሪ አልነበረውም ማለት ነው፣ ውስጥ አልነበረውም። ስለዚህ ሊያደርግ አልቻለም። ግን እንድታዩልኝ የምፈልገው ምንድነው እንግዲህ ቢሮክራሲው ወይም ቴክኖክራሲው እንዴት አድርጎ ነው ኢኮኖሚ ውስጥ ጣልቃ የሚገባው? እንደዚህ ነው ማለት ነው። ሊንክ ይፈጥራል ማለት ከቢዝነሶቹ ጋር አብሮ ሲሰራ በብዙ መልኩ ነው የሚያያዘው። ግን ኢንፎርማል ነው እንዳልኳቸው። አሁን ቀጥታ ሄዶ የማድረግ ነገሩ በጣም ዝቅተኛ ነው ማለት በጣም ኔግሊጀብል ነው። ስለዚህ ዴቨሎፕመንታል ስቴትነቱ እንዳልኳችሁ ከቴክኖክራሲው ከኤክስፐርቲዝሙ ነው የሚመነጨው። የንግድ ድርጅቶቹ የሚደገፉበት በችሎታው ነው፣ በራሳቸው ችሎታ የተማመኑ። አሁን እንደምታዩት እንደ ሚትሱቢሺ አልፈልግም ነው እኔ ራሱ ህጉን አውቃለሁ፣ እረዳለሁ፣ የራሴን ሎየር ቀጥራለሁ። ነፃ ገበያው ኦፕሬት እያደረገ ነው። ግን ነው ጥገኛ ከተፈጠረ ይፈጥራል ነው እና አንዱ የሚቆጣጠርበት መንገድ ይሄ ነው።
እንደገና ደግሞ ቴምፖራሪ ሰከንድመንት የሚባል አሰራር አላቸው። ሹኮ ይሉታል በጃፓንኛ። ሹኮ ነው የሚሉት እንግዲህ ፕሮናንሴሽን ልክ ላይሆን ይችላል። ሹኮ ይሉታል በጃፓንኛ። ቴምፖራሪ ሰከንድመንት ማለት ምን ማለት ነው? ሰውየው የሚኒስቴር መስሪያ ቤቱ ተቀጣሪ ነው። ደሞዙ ምኑ የሚከፈለው እሱ ነው። እንትን ሲያፈሉ ግን ድርጅት እንዳልኳቸው ድርጅት ሲያፈሉ አሁን ለምሳሌ ሲያፈሉ ማለት ነርቸር ሲያደርጉ ግን የሚከፍለው ለምሳሌ መስሪያ ቤቱ ሊሆን ይችላል፣ የራሱ መስሪያ ቤት ይሄ ነው ማይቲ ሊሆን ይችላል፣ ወይ ሌላው የመንግስት ቢሮክራሲ ሊሆን ይችላል። ሰውየው ግን በተውሶ ይሰጣል ለዛ ድርጅት። ሰከንደሪ ነው ቴምፖራሪ ሰከንድመንት ይባላል፣ ወይም በጃፓንኛ ሹኮ ሳምቲንግ ላይክ ዛት SHU KKO እና እዛ ሄዶ ማለት እንትን አገልግሎት ይሰጣል ማለት ነው። የኤክስፐርት አገልግሎት ማለት በቃ ልክ ደሞዝ አይከፈለው። ለምሳሌ አሁን ፔትሮኬሚካሉ ሲጀመር በዛ ጉዳይ ላይ እውቀት አለው ተብሎ ምናልባት ውጭ ሄዶ የሰለጠነ ሊሆን ይችላል፣ ምናምን የሆነ ትሬኒንግ የወሰደ ሊሆን ይችላል፣ በልውውጥ እንደዚህ ያለ ሰው ሊሆን ይችላል። የግለሰቡ ድርጅት ውስጥ በነፃ ተልኮ ይሰራል። ደሞዙ ግን እዚህ ነው የሚከፈለው። ገብቷችኋል? ስለዚህ ባለቤትነቱን እንደ አንተ ነው ማለት ነው። ኢንቨስት የምታደርገው ኮላትራሉ የምታስይዘው ሪስክ የምትወስደው ኦነርሽፑ ትርፍ የምትወስደው ምን የምትለው አንተ ነህ። እንደ ሀገር ግን ፔትሮኬሚካል ኢንዱስትሪውን ስለምንፈልገው የእኛን ኤክስፐርት እንሰጣለን እንዲያግዝ። ደሞዙን እኛ የምንከፍለው ምን እንለው እንደዛ ማለት እንግዲህ በጣም ምን ያህል ኢንተርሊንክድ እንደሆኑ ላይክ ነው ቢዝነሱና ቢሮክራቱ ማለት ነው። እና የጥቅም ትስስር አለው። ግን ጥቅም ትስስሩ እንዴት ነው? በጣም ኢንዳይሬክት የሆነ ነው። ስትራክቸራል ኮራፕሽን ነው። ግን ጥሩነቱ ስትራክቸራል ኮራፕሽኑ ለዴቨሎፕመንት ነው። እንግዲህ እንትኑን ኔጌቲቭ አስፔክቱን ልናገርና ልጨርስ ጊዜው ከበቃኝ። አሁን 52 ደቂቃ ነው። ኔጌቲቭ አስፔክቱ ምንድን ነው? እንትኑ ሊብራል ሲሆን ገበያ ነፃ ሲወጣ እነዚህን ነገሮች በሙሉ ራሱ የንግዱ ገበያው ይሰራዋል። ገበያ ማለት በነገራችን ላይ ደጋግሜ እንዳልኩት ገበያ ማለት መርካቶ ማለት አይደለም። ገበያ ማለት ሞል ማለት አይደለም። ገበያ ማለት ማህበረሰቡ ማለት ማህበረሰብ ነው ገበያ። ምክንያቱም ባለስልጣን ሆንክ፣ መንገድ አዳሪ ሆንክ፣ መሀይም ሆንክ፣ ምሁር ሆንክ ትበላለህ። ስለዚህ የምግብ ገበያው አካል ትለብሳለህ። የልብስ ገበያው አካል ነው። ገበያ ማለት ሀገር ነው እና ራሱ ሶሉሽን ያመጣል። ራሱ ሶሉሽን ያመጣል ምላችሁ አሁን ለምሳሌ ኢንተርፕሪነር ማለት ምን ማለት ነው? የንግድ ለምሳሌ ፔትሮኬሚካል ኢትዮጵያ ውስጥ ያዋጣል ብሎ ለመስራት ማሰብ የግድ መንግስትን ጉትጎታ አይፈልግም። መንግስት ግን ራሱን ኢምፖርታንት ያደርጋል። ገብቷቸዋል ማለት እኔ አሁን የኢትዮጵያ ሕዝብ የቢዝነስ አይዲያ አቶ ነው ነርቸር የሚያደርገው አቶ ነው ብትለኝ አልሰማህም። ልቀቀኝ ነው የሚለ ነው እንግዲህ ሀሳብ። ልቀቀኝ፣ አልዝረፍ፣ አልስረቅ፣ ችግር አልፍጠር እንጂ ራሴንም ጠቅሜ ሀገር አሳድጋለሁ ታወኝ ነው። መንግስት ደግሞ ያረባካ ድርቅና ባየ በሰማ ክፈሉኝ አይነት ነገር ነው የመንግስት ጨዋታ እና ይሄ ግን ለጃፓኖቹም እውነት ነው። ራሱ ቻልመርስ ጆንሰን ምን አለ? there is no question that MITI, which is the Ministry of International Trade and Industry, as a bureaucracy, feared that liberalization might eliminate its raison d'etre. raison d'etre ማለት ምን ማለት ነው? የሚኖርበት ምክንያት ሪዝን እንግዲህ ምን ጣሊያንኛ ይሁን ላቲን አላውቅም። raison d'etre ማለት the reason for existing ማለት። ስለዚህ ሊበራላይዜሽን የሬዘን ዴትሬን ወይም የመኖር ምክንያትን ያጠፋዋል። and for this reason if no other it sought to obtain new control powers። ስለዚህ
ገበያ ነፃ ማለት ሊብራላይዝ ካረግ ነው ማርኬቱን እኔ አላስፈልግም። ያ ስለሚያስፈራው ሁል ጊዜ ተፈላጊነቱን ለመጨመር የማይሰጠው አገልግሎት የለም። ፀጉር እንቆርጣለን፣ ሜካፕ እንቀባለን። ፀጉር እኔ መቁረጥ እችላለሁ። ማሳጅ እናደርጋለን። በጣም ብዙ ነገር ይጨምራል ማለት በቃ ምክንያት ይደረድራል። አዳዲስ አገልግሎት አዳዲስ ነገር እየፈጠረ ራሱን እንደዛ ያደርጋል። ያም ብቻ አይደለም ግን ሊብራላይዝ ካደረግነው ብዙ ያብኳካነው ነገር ስላለ አደባባይ ይወጣልን ብሎ ይፈራል። However, mighty officials as economic administrators were also deeply worried about structural flaws in the system they have created. ማለት የፈጠሩት ስርዓት ውስጥ ያለው ተቋማዊ ጉድለት አደባባይ ይወጣል። ስለዚህ እንትን አለ፣ የቀበሩት ነገር አለ ማለት ነው። ያ ነገር እነሱ ለምሳሌ አንድ ሰው እንበልና ይህ ነው ላይክ ነው ወርቅ ምንድን ነው የሆነ ነገር ዘርፎ መሬት ቆፍሮ ቢቀብር ያንን ሰው ከዛ ቤት ካስወጣችሁት ሊወጣ ነው ማለት ነው። የደበቀው ነገር አለ እና ጉዳችን ይወጣል ብሎ ስለሚፈራም ነው። However, mighty officials as economic administrators were also deeply worried, liberalization የሚያሳስባቸው ማለት ነው, about structural flaws in the system they have created, what they sometimes called hizumi ይሉታል በጃፓንኛ ነው or distortions ማለት ነው እንግዲህ እንደሱ, and about the likelihood that liberalization would heighten this distortion. ስለዚህ ችግር ያለ ነው ላይክ ነው ያግማሙት ያኳኩት ነገር አለ እኛ ዞር ካልን ጉድ ነው የሚወጣው ብለው ስለሚፈሩ ነው ላይክ ነው ጉዳቸውን ለመሸፈን በጣም ይጥራሉ። I think can I do it in 3 minutes? I doubt. I don't know. ላይክ ነው ሌላው ችግራቸው ምንድነው? አሁን አቶ መለስ እንግዲህ የሚከራከራቸው ምንድነው? ለህዝብ የተሰጠ በቃ ሞኖክስ የሆነ የጾመ የቆረበ ከራሱ በላይ ህዝቡን የሚያስቀድም ፊት አውራሪ ቫንጋርድ አውራ ዶሮ የሆነ ሌሎቹ እንቁላል ጣሪ ናቸው ወይ ምንድነው? አውራ ዶሮ ፓርቲ የምትለው አውራ ዶሮ ማለት እንትን ነው ላይክ ነው የማጽደቅ ነገር በጣም አሁን ማለት ልማታዊ መንግስት በጣም ይኩራራሉ በራሳቸው የሙስና ተጸያፊነት ምናምን ምናምን ምናምን፣ ግን የሚባል ነገር የለም። ኮራፕት ናቸው እነሱ። ኮራፕት ስላልሆኑ አይደለም እድገት ያመጣው፣ ሙልጭ አሉ ናቸው ነው። አይ ሆፕ ላይክ ነው እችኛዋን እንግዲህ ለሚቀጥለው አሁን የኛው ስንት ነው 36 30 አይ ዶንት ኖ የኛው ስንተኛ ቪዲዮ እንደሆነ ለሚቀጥለው ቪዲዮ ደክሞኛልም 2 ሰዓት ኮንቲኒየስሊ ነው ደክሞኛል። ስለዚህ ኤክስቴንድ እናድርገውና ይሄ ችግሩን እንግዲህ ጀምረዋለሁ በሚቀጥለው ቪዲዮ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ